ቱርካን ተስፋ በመቁረጥ ውስጥ በፍርሃት ውስጥና ሐዘን ውስጥ ሆና ብዙ ነገሮችን ካሰበች በኋላ በመጨረሻም በራሷ ላይ ቆርጣ እነዛ መድኃኒቶችን ትውጣለች። ሶመር ደብዳቤውን አንብቦ ራሱን ስቶ እየከነፈ እንደ መልአክ ወደ አክስቷ ቤት መጥቶ ቱርካንን ወደ ሆስፒታል ይዟት ይመጣል። ዶክተር ማን ያለው? እባካችሁ እርዱኝ ዶክተር እባካችሁ እርዱኝ። ምንም እንኳን ሶመር በቻለው አቅም ለቱርካን በፍጥነት ቢደርስላትም ቱርካን ደካክማ አቅሟን ጨርሳ የልብ ምቷ መምታት ሲያቆም ነበር። ሁሉም ዶክተሮች የቻሉትን ሁሉ እያደረጉ የቱርካን ሕይወት ለመታደግ ይሞክራሉ። ቱርካን ምንድነው ያረግሽው? ሁሉም የኔ ጥፋት ነው። ቱርካንን ብቻዋን መተው አልነበረብኝም። መረዳት ነበረብኝ። ቱርካንን ሁሉም የኔ ጥፋት ነው። ለካው በረም ለካው። ከኋላው ደግሞ በስተጀርባ መናፈሻ የሚወጣው ቦታ አለው። በጣም የሚገርም ቤት ነው። ከላይም አለ ማየት ከፈለጋችሁ። ቤቱ ሰፊ ነው፣ በረንዳው ሰፊ ነው። ኑኑ ማየት ትችላላችሁ። አንተ የማትረባ ባለጌ! እንዴት እንደዚህ ታደርጋለህ? እኔ እኮ ወንድምህ ነኝ። እንዴት እንደዚህ ታደርጋለህ በእኔ ላይ? እኔ ማንንም አልደረስኩም። ወንድም ይቅርታ አድርግልኝና ድርሻዬን ነው የጠየቅኩት። ዶክተር ቱርካን እንዴት ነች? ቱርካን ደህና ነች? ምንም አታስብ፣ አሁን በጣም ደህና ነች። ሆዷን አጥበን አሁን ደህና ሆናለች። ራሷን ከሳተችበትም ነክታለች። በፍጥነት ወደዚህ ይዘህ በመምጣት ሕይወቷን ልትታደግ ይችላል። 1 ደቂቃ እንኳን ቆይታችሁ ወደዚህ ሆስፒታል ብትመጡ ምናልባት በሕይወት ላታገኛት ትችል ነበር። አሁን ግን በጥሩ ጤንነት ላይ ነው የምትገኘው። ገብተህ ማየት ትችላለህ። ግባ። ጠይቁት። ዳሪያና አካን ፍሬት ከሚባለው ከፍሬት ያጎት ልጆች ችግር ውስጥ መግባታቸውን ሲያውቁ መውጫ ቀዳዳ ማምለጫ አግኝተው እግራ አውጪኝ ብሎ እየፈረጠጡ እየሮጡ ያመልጣሉ። ፏቲ በእውነት በጣም ተሳፍራለህ። እንደ እህትም እንደ እናትም ሆኜ ነበር ያሳደግኩ። ሲቸግር ደርሼ ነበር፣ ግን ዛሬ አንገቴን አስደፋ። እንዴት እንደዚህ አይነት ስራ ትሰራለህ? ምንም አታስብ እህቴ። ቤቱ ሲሸጥ የምጣው ገንዘብ ለእኔም ለአንቺም ለሁላችን የሚተርፍ ብር ነው። ዝም በል አንተ ባለጌ! እንዴት እንደዚህ አይነት ንግግር ትናገራለህ? ቆይ ለምንድን ነው ይህን ሁሉ የምታደርገው? ለገንዘብ ብለህ? እኔ ያለኝን ጥሪቴን ሀብትን ሽጬ አይደል ለአንተ ገንዘብ ለአንተ ኪስ ለመሙላት ስሯሯጥ የነበረው? ንገረኝ ፏቲ። በቃሽ እህቴ በቃሽ። እኔ ማንንም አልነካውም። ቆይ እነሱ ምን ስለሆኑ እነሱ የሚፈልጉትን ነገር ሁሉ ማድረገው? እነሱ የሚሉትን ነገር ሁሉ እሺ ማለት አለብኝ? ልጅን አሳድገናል ብለው እንደፈለጉ መሆን ይችላሉ እንዴ? ልጅ አጎቴ የምን ልጅ? ፏቲ አፍን ዝጋ እና ውጣ። በቃ ውጣ ፏቲ፣ ከዚህ ውጣ ብያለሁ። ቱርካን ሶመር ፈጥኖ ደርሶላት በፈጣሪ ፍቃድ በዶክተሮቹ መረባረብ በመጨረሻም መምታት ያቆመው የልብ ምቷ እንደገና ተመልሶላት ደህና ሆናለች፣ አገግማለች። ሶመር ይቅር በለኝ፣ ይህንን ነገር ማድረግ አልነበረብኝም፣ ግን በቃ አማራጭ አጣው። ቱርካን ዝም በይ፣ ሁሉም ነገር የኔ ጥፋት ነው። አንቺን ልረዳሽ ይገባኝ ነበር። አንቺን እንደዛ አታረጊም ብዬ ልረዳሽ ላምንሽ ይገባኝ ነበር። ከዚህ በኋላ ግን ምንም አታስቢ። አንድ ዘለላ እንባ እንኳን ከዓይኖችሽ እንደወርድ አላደርግም። ሶመር እማዬና አባዬ ይህንን ነገር ማወቅ የለባቸውም። ከሰሙ ያዝኑብኛል። ምንም አታስቢ፣ በፍጹም አይሰሙም። አክስትሽ ነዝሪን ግን ያወቀች ትመስላለች። ከቤት ውስጥ የተወሰኑ መሬት ላይ መድኃኒቶችን አግኝታ ደውላልኝ ነበር። እናም ለማንም እንዳትነግር ብዬ ጉዳዩን ነግሬያታለሁ። ቱርካን ራሷን ለማጥፋት ያደረገችው ነገር ለሶመርና ለቱርካን ዳግም አንድ ላይ እንዲሆኑ በመሃላቸው የነበረው ቅያሜ ሁሉ ተወግዶ ፍቅር በፍቅር እንዲሆኑ ያደረጋቸው ይመስላል። እማዬ አጎቴ ግን ምንድነው የሚፈልገው? ለምንድነው ቤታችን የሚያሽጠው? ካልሆነ እኔና ዳሪያ ሄደን እናናግረው እንዴ? አይሆንም፣ በፍጹም እንዳታገኙ። አንቺም ዳሪያ በፍጹም እንዳታገኙት። እማዬ ምንድነው የተፈጠረው? ዶኑሽ ልጄ እባክሽን ጥለሽ እንዳትሄጂ። እማዬ ምንድነው የምትይው? ለምንድነው የምሄደው? እማዬ ለምን ጥያችሁ ሄዳለሁ? እነዚህ የማይረቡ ቆይ ገና ምን አዩ? ከዚህ በላይ ገና አሰቃያችኋለሁ። ላደረጉብኝ ነገር ሁሉ አስከፍላችኋለሁ። ፏቲ ምንድነው የተፈጠረው? ቆይ ምንድነው ያደረጉብህ? ዛሬ ሳዲቅ ቤቴ የሚልበት ቤት ውስጥ አብረን ነበር ያደግነው ከአንድ እናትና አባት። ከዓመታት በፊት አንድ ፈሪዴ የምትባል የምወዳት ሴት ነበረች። ሁለታችንም እንዋደድ ነበር። በመሃላችን የፍቅር ግንኙነት ቢኖርም ነገር ግን ራሳችንን ችለን ለመኖር ጥሩ አቅም አልነበረንም። ማለቴ እኔም ገንዘብ አልነበረኝም። በዚህ መሃል ድንገት ፈሪዴ አረገዘች። ግራ ገባኝ። የማደርገው ነገር ሁሉ ሲጠፋብኝ ሀገሩን ጥዬ ወደ ጀርመን ተሰደድኩኝ።
ነስሪን ደግሞ የፈሪዴ የልብ ጓደኛ ነበረች። አይዞሽ እኔ ያለሁልሽ ብላ ፈሪድን ወደ ራሷ አስጠጋች፣ ቤቷ አስገባች። እናም ፈሪዴ የመውለጃዋ ቀን ደርሶ ወሊድ ላይ እያለች ሕይወቷ አለፈ። ፈሪዴ ሞተች። ነስሪንና ሳዲቅ ደግሞ የተወለደችው ልጅቷን ወሰዱ። በእውነት አሳዛኝ ታሪክ ነው። ቆይ ልጅቷ የትኛዋ ነች? መቼም ቱርካን አትሆንም። ዶኑሽ ወይስ ዳሪያ? አዎ እነዚህ የማይረቡ ልጄን ወሰዱ ያለኔ ፍቃድ። ፍርድ ቤቱ እንኳን ሳያስመዘግቡ ስሟን የአባቷን መጠሪያ ስም በራሳቸው አስቀይሩ። ልጄ እስከ ዛሬ አባቷ መሆኔን እንኳን አታውቅም። ሳዲቅ ውዴ በቃ ይቅርብን፣ ችግር ውስጥ አንግባ። ከዚህ እንሂድ፣ አዲስ ሕይወት እንመስረት። እንሂድ በቃ ከዚህ የትም አንሄድም። እዚህ ቤት ውስጥ ነው እኔና አንቺ የገባ ነው። እዚህ ቤት ውስጥ ነው ልጆቹ ያደጉት። በፍጹም ከዚህ የትም አንሄድም። ለዛ ለማይረባ ቆሻሻ ብዬ ቤቴን በፍጹም አልተውም። ብቻውንማ እንደዚህ አይነት ነገር አያደርግም። ከጀርባው አንድ የተማመንበት አንድ ነገር አለ። በጣም ያሳዝናል። በሕጉ መሰረት አንድን ልጅ ያለ ወላጅ ፍቃድ የወላጅነት ስምን የሚወስድ ማንኛውም ግለሰብ ከ12 እስከ 15 ዓመት ይታሰራል። በጣም ጥሩ። ቱርካን ከኔ ጋር መጋፈጥ ማለት ምን ማለት እንደሆነ ታውቃለህ? ቱርካን የሕክምና ችግሯንም ከሶመር ጋርም የነበራትን ችግር ሁሉ አስወግዳ ሁሉ ነገር ሰላም ሆና ከሶመር ጋር እጅ ለእጅ ተያይዘው በደስታ ተሞልተው በፋቲ ምክንያት ደስታቸውን አጥተው ተከፍተው ወደ ነበሩ እናት አባቷ ወደ እህቶቿ ቤት ትመጣለች። ሶመርና ቱርካን እጅ ለእጅ ተያይዘው በፈገግታ ተሞልተው ሁለቱ አንድ ላይ ሆነው ሲመለከቱ ቤተሰቡ ሙሉ ይገረማል። ሶመር የሳዲቅን እጅ ስሞ አበባ ሰጥቷቸው እየተሳሳቁ ወደ ውስጥ ይገባሉ። አንተ የማትረባ ደግሞ ምን ልትሰራ ወደዚህ መጣ? ምን አባ ልትሰራ ወደዚህ መጣ? ቆይ እኔን ከመንካታችሁ በፊት እህቴ ወንድምሽና የወንድምሽ ሚስት ነስሪን ልጄን ከኔ ነጥቀው በስማቸው በራሳቸው ስም አስቀይሩ አይደል? ዛሬ ጠበቃዬ እንደነገረኝ ከሆነ ያ ደግሞ ከ12 እስከ 15 ዓመት የሚያሳስራቸው ከባድ ወንጀል ነው። በያውን ርቦኛል፣ ወደ ውስጥ ገብቼ ራት መብላት ይኖርብኛል። መቼም ጥሩ ምግብ የሰራሽ ይመስለኛል። እንግባ። ቱርካንና ሶመር እንደዚህ ተቃቅፎ አንድ ላይ ሆነው ሁሉን ነገር ሰላም አውርዶ ሲመጡ ሐዘን ከቦት የነበረውን ቤት በደስታ ይለውጡታል። አመፀኛውና ኃይለኛው ፋቲ ደግሞ እህቱ ቤት ገብቶ እንደፈለገው የፈለገውን ምግብ መርጦ እንዳሻው እየበላ ያጓራባቸዋል። የነዛት ባል ግን የፋቲ ጉዳይ ከትዕግስቱ በላይ ሲሆንበት አንቆት ካልገደልኩ ይለዋል። ነዛት እንደምንም ብላ ለምናው ታስጥለዋለች። ዳሪያ፣ ዶኑሽ፣ ነስሪን እንዲሁም ሳዲቅ በቱርካንና በሶመር አንድ ላይ መሆን ቤተሰቡ በሙሉ ደስተኛ ሆኖ የተዋበ ምሽት አሳልፎ አዳራቸው የተረጋጋ እንዲሆን አድርገው ተሰናብቷቸው እጅ ለእጅ እንደተያያዙ ወደ ታላቅ ሩቻ ቤት ያመራሉ። ቱርካንና ሶመር ወደ ሩቻ ቤት ሲመጡ ሩቻ ያየችውን ነገር ማመን ይከብዳታል። በንዴት እየተበሰለሰለች እንደለመደ ቱርካንን ትቀበላለች። እማዬ፣ አባዬ እንዴት ናችሁ? እኔና ቱርካን ዳግም አንድ ላይ ሆነናል። ከዚህ በኋላ ግን በፍጹም አንለያይም። ኦ እንኳን ደስ አለ ልጄ፣ ደስ ብሎኛል ይሄንን በመስማቴ። በሉ እኔ ውስጥ ልግባና አንዳንድ ስራዎችን ልስራ። በሉ ቱርካን እንኳን ደህና ተመለሽ። በእውነት ምን ያክል ደስተኛ እንደሆንኩ አይገባሽም። አመሰግናለሁ አቶ ዘር፣ በጣም ነው የማመሰግነው። ቱርካን ውዴ ደህና ነሽ አይደል? ደህና ነኝ። ነይ ግቢ። ሶመር፣ ወደዚህ ቤት ስገባ ያሳለፍናቸው ቀናት ትዝ ይሉኛል። እነዛ ቀናት ምንም አታስቢ። ከዚህ በኋላ ዳግም አብረን የምንሆነው ጊዜ ሌላ ታሪክ ምንጽፍበት ጊዜ ይመጣል። ሩቻን፣ ቆይ ምን እያሰብሽ ነው? አሁን ደግሞ ምን ተንኮል ልጠነስሽ ነው? ኦዛር፣ የማይመስል ነገር አትናገር። ሩቻን፣ እኔ አቅሻለሁ። ቱርካን ወደዚህ በመምጣቷ በፍጹም ደስተኛ አይደለሽም። አዎ ደስተኛ አይደለሁም። ነገር ግን ለሰው ስል ምንም ነገር አደርጋለሁ። ማስተካከል ያለብኝ ነገር ቢኖርም ቀስ ብዬ በራሴ ያደርጋለሁ። ለሳምንታት ተለያይተው ተጠፋፍተው ተነፋፍቀው የነበሩት ቱርካንና ሶመር የገነት መኝታ በመሰለው አልጋቸው ላይ እንደተቃቀፉ ሶመርም ቱርካንን እቅፍ እንዳረጋት ምሽቱን አብሮ አሳልፈው ሶመር በጠዋት ተነስቶ ቱርካን ከመኝታዋ ሳትነሳ ቁርስ ሰርቶላት ያመጣል።
አምባገነናውና ኃይለኛው ሩቻ የምግብ ጠረጴዛው በምግብ እንዲሞላ አድርጋለች። ነገር ግን ማንም አልነበረም፣ ብቻዋን ነበረች። ምን ምግብ ቢሞላ ሰው ከሌለ የሰው ፍቅር ከሌለ ደስታ የለውም። አይላ እዚህ ቤት ስርዓትና ህግ እንዳለ ታውቂያለሽ። ማንም ሰው በቁርስ ሰዓት እዛ ባለበት ክፍል መሆን እንደማይችል ታውቂያለሽ። ይሄ የሩቻ ቤት ነው። ሂጂና ጥራቸው፣ ሶመርና ቱርካንን ሂጂና ጥራቸው። እሺ እመቤቴ። አቶ ሶመር፣ ወይዘሮ ሩቻ። አይላ ሰምቻታለሁ። እኛ እዚህ ተመችቶናል፣ እንደማንመጣ ንገሪያት። ቱርካንና ሶመር እየተሳሳቁ ቁርሳቸውን እየተቆራረሱ፣ አሁን ደግሞ ቱርካን በተራዋ ሶመር ቡና ልታፈላ ወደ ኪችን ትገባለች። እዚህ ደግሞ ምንድን ነው የምትሰሪው? ምን እየሰራች ነው? ቡና ላፈላ። ማንም እዚህ ቤት ቡና የሚጠጣ የለም። ቡና እኔ አልጠጣም። ለአንቺ አይደለም ለሶመር ነው እያፈላሁት ያለሁት። ለሶመር ነው? በጣም ጥሩ። እግሬን! አንቺ የማትረቢ ገና ከዚህ በላይ እንድትቃጠኝ ነው ማድረግሽ። ሁሉም ነገር በነበረበት አይቀጥልም። የድሮ ሩቻ አንቺን ከሶመር ጋር ለማድረግ የምትጥሩ አይደለችም። እኔም ብሆን የድሮዋ ቱርካን አይደለሁም። ያቺ አልቃሻዋና ዝምተኛዋ ቱርካን አይደለሁም። ይህንን ወቂ። ቱርካን፣ ምንድን ነው? እየሰማሽኝ አይደለም እኮ። ምንድን ነው የተፈጠረው? ደህና አይደለሽም እንዴ? ደህና ነኝ ሶመር፣ ደህና ነኝ። እኔ የምልህ መቼ ነው ወደ አዲሱ ቤታችን የምንገባው? መቼ ነው የምንሄደው? ምንድን ነው የተፈጠረ ችግር አለ እንዴ? እማዬ ዳግም ተናገረችሽ? አይ ምንም አላለችኝም። ብቻ ወደ አዲሱ ቤት ገብተን እኔና አንተ አዲስ ህይወት የምንመሰረተው ናፍቆኝ ነው። ወደዛ መቼ ነው የምንሄደው የሚለውን ነገር ለማወቅ ፈልጌ ነው። ምንም አታስቢ፣ በቅርቡ እንገባለን። ሁሉ ነገር ሰላም ይሆናል። እኔና አንቺ ለብቻችን አዲስ ቤት ውስጥ አዲስ ቤተሰብ እንፈጥራለን። ቱርካን! ኦሆ፣ ምንድን ነው ነገሩ? ለምንድን ነው ከሻንጣሽ ውስጥ ልብሶቹ ያልወጡት? እሺ አሁን በፍጥነት አውጪና ወደሚቀመጡበት አድርጊ። አይላ ነይና አግዣት፣ ቶሎ በይ። አይላ ተይ፣ እኔ ሁሉን ነገር አስተካክላለሁ። ተንኮል የማያልቅበት ፏቲ አሁንም ሌላ ሴራ ለመጠንሰስ ዶኑሽና ዳሪያ ወደሚማሩበት ትምህርት ቤት ሄዶ ሊያናግራቸው በተማሪ ያስጠራቸዋል። በዚች አጋጣሚ ነስሪን እነሱን ትመለከታለች። ይህኔ ምን እንደምታደርግ ምን እንደምትል ግራ እየተጋባች ና ሳዳርና ቶሎ በልና ዳሪያና ዶኑሽን እናታችሁ በፍጥነት እንድትመጡ ብላለች በላቸው። መምህርት፣ ምንድነው የተፈጠረ ነገር አለ እንዴ? ሳዳር እባክህን ጥያቄውን ተውና እባክህን ዳሪያና ዶኑሽን ቶሎ ጥራቸው። እዛ መናፈሻ ጓ ናቸው። ቶሎ በል ሳዳር፣ ቶሎ በል። አጎታችን፣ ቆይ ለምንድን ነው እናታችንና አባታችን የምታስጨንቀው? ቆይ ለምንድን ነው ቤታችን እንዲሸጥ የምታደርገው? እኛን አትወደንም እንዴ? ልጆች፣ እኔን መጥፎ ሰው አድርጋችሁ እንደምታስበው አውቃለሁ። ነገር ግን መጥፎ ሰው አይደለሁም። ድርሻዬን ነው የጠየቅኩት። ያ ቤት የእኔም የአባታችሁም ጭምር ነው። እኔና አባታችሁ ከዓመታት በፊት እዛ ቤት ውስጥ የተወለድነው። እዛ ቤት ውስጥ እኔ እኖር ነበር። ተመልሼ እዛ ቤት ውስጥ ልኖር ብል አባታችሁ አይፈልግም። እኔ ከእናንተ ጋር አንድ ላይ እንደሆነ አይፈልግም። ቆይ አጎቴ፣ አንተ የራሴ ቤተሰብ የለህም? ማለቴ ልጅ የለህም እንዴ? ልጅ አልሽ? ሰላም ውድ የቃና መሳይ ቤተሰቦች፣ ለዛሬ አሰናዳውላችሁ የወፍ ጎጆ ክፍል 36 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? የሩቻና የቱርካን ፍጥጫ እስኬት ያመራል? ፏቲስ ከሩቻ ጋር ሆኖ የነ ቱርካንም ቤት ቀምቷቸው ነስሪን፣ ሳዲቅ፣ ዳሪያ፣ ዶኑሽን የመኖሪያ ዕጣ ፈንታቸውን ምን ያደርግ ይሆን? እነዚህና ሌሎች በርካታ አጓጊ ምርጥ ትዕይንቶች፣ ምርጥ ክፍሎች በርካቶች ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በተክላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋይ ለፎት ሀገሬ ሰላም ትሁን።